ሰማሽን አሁን ያጣል ልጅ አይደለም የምታታልኝ እሺ አብረን ትኖራለህ አልኖርም አልፈልግማ ለምን ደሞ አብርሽ በራስ ሰዓት በራስ ጊዜ ራስን ትልቅ የሆነ አጣብቂኝ ውስጥ ከታል እኔ ሩታ እንታረቅ ወደ ቤት ተመለስ የሚለውን ጥያቄ ስታቀርብ አብርሽ ምን ይሆናል የሚለውን ነገር ነበር ሳስብ የነበረውና አሁንም እየተመለከተን ያለነው ነገር ቢኖር ይሄ ነው ማለት ነው ምክንያቱም ከኤርሜላ ጋር የጀመረው ግንኙነት ቀላል አይደለም በእነዚህ 2 3 እና 4 ወራቶች ውስጥ በጣም ብዙ ነገሮች ተፈጥረው ሊሆን ይችላልና ምናልባትም ዝም ብሎ ተነስቶ ወደ ሩታ የሚመለስ ከሆነ ከኤርሜላ ጋር የተፈጠረ በጣም ብዙኛ ማናቃቸው ነገሮች ሊኖሩ ይችላሉ እስከ እርግዝና ጭምር ማለት ነውና በጣም ብዙ ሪስኮች እንዳሉት በደንብ ያውቃል ለዛም ነው አሁን ላይ የሩታን ጥያቄ ቀለል አድርጎ ተቀብሎ ወደ ቤት እንደበፊቱ ለመመለስ ሙከራን የማያደርገው ምክንያቱም እዛም ጋር ታስሮ ነው ያለው ሄርሜላ አላመንም እንጂ ሁለተኛ ሚስቱ መሆኗን ምንም ጥርጥር የለውምና ከሷ ጋር ብዙ ነገሮች ተፈጥሯል ይሄንን ነገር ደግሞ እንድንል የሚያስገድደን የመጀመሪያው ደብረ ዘይት ዝዋይ በጣም ብዙ ጉዞችን አድርጓል ወንድና ሴት ናቸው እነዚህ ልጆች ማለት ነው መካድ የሌለበት ነገር ቢኖር አሰባችሁታል ወንድና ሴትን በዚህ ያክል ግንኙነት አቀራርባችሁ ምንም ነገር አይፈጠርም ምናምን ስትሉ ማለት ነው ሶ በእነዚህ ጊዜያቶች ውስጥ እኛም ማናቃቸው በጣም ብዙ ነገሮች ተፈጥረው ሊሆን ይችላልና ወደ ሩታ የሚመለስ ከሆነ አንድ ባንድ ማለት ነው አንድ ባንድ ስሜታዊ ስለምትሆን አንድ ባንድ ሲያደርጉ የነበሩትን ነገሮች በሙሉ አውጥታ መዘርገፉ አይቀርም ሶ የዛኔ ቢታረቁ እንኳን ድጋሚ በመሃላቸው ችግር ሊፈጠር ይችላልና ምን ያክል ዝግጁ ናችሁ ታርቃችሁ አንድ ላይ ለመሆን ምን ያክል ውስጣችሁ ጠንካራ ነው ምን ያክል ከኤርሜላ በኩል የሚመጣውን ጫና በተለይ አብርሃም ምን ያክል መቋቋም ትችላለ ለልጅቷ ተስፋ ሰጥታታል ምንም ጥርጥር የለውም በቃ አብራት እንደምትሆን አንድም 2 3 ደጋግማ ጠይቃለች ለኔ ያለህ ስሜት ምን አይነት ነው አብርሃም ታፈቅረኛለህ ወይ ብላ በግልጽ ጠይቃለች እኛም አይተናል ምስክር ሆነን መቅረብ እንችላለን ሶ እቺን ቃል የገባህላትን ልጅስ እንዴት ታደርጋለህ በቃ ለክ ሩታ ይሄንን ሁሉ ነገር አልፋ መታ እንታረቅ ስትል እንደዚህ አይነት ጫና ውስጥ ልትገባ እንደምትችል እርግጠኛ ነኝ እኔ ልጅህን ይዛብ ስትሄድ ዝም ብለህ የተመለከትከው ሌላ ምንም ሪዝን ቢኖርህ አይደለም በቃ እጅግ በጣም ትልቅ የሆነ አጣብቂኝ ውስጥ ስለገባህ ነው በቃ ዝም ብለህ ለመመልከት ራሱ የቻልከው ማለት ነው ሰማ ስትወጣና እኔ እንጃ እንዴት አድርገህ እነዚህ ነገሮች እንደምታስተካክል አላቅም ግን እያንዳንዱ ነገር ማለት ነው ትላንትና ስናደርጋቸው ቀላል ሊመስሉ ይችላሉ ዋጋ ሊያስከፍሉን ዋጋ የማያስከፍሉን ነገሮች ሊመስሉን ይችላሉ ግን በጊዜ ሂደት አንድ ባንድ እያንዳንዱ ነገር ተደምሮ ይመጣና ልክ እንደዚህ እንደምናየው ትልቅ የሆነ ዋጋ ነው የሚያስከፍለን ይሄ አሁን የተጠራቀመ ነገር ነው አብርሽን ዋጋ ያስከፈለ ያለው ማለት ነው አሁን ላይ ላስተካከል ቢል ነገሮችን ወደ ነበረበት ልመልስ ቢል ምን ያክል ለአብርሃም ከባድ እንደሆነ ይሄንን ነገር በደንብ የተከታተላችሁ ሰዎች ይገባችኋል በያ አስባለሁኝና እኔ ከዚህ ጫና እንዴት ብለ እንደምትወጣ አላቅም ከዛ ውጪ ደግሞ በደንብ የምንመለከተው ጉዳይ ምንድነው ሩታችን ምን አስባ ነው እንደዚህ አይነት ነገር ውስጥ የገባችው የምርም እርቀ ፈልጋ ይሁንነ እቺ ልጅ የሚለው ነገር እኔ እያሳሰበኝ ነው ቀንም በሰሮት ቪዲዮ ላይ ነግሬያችኋለሁ ማለት ነው ምክንያቱም ዳኒ መጥቷል በጣም ብዙ ሴራዎች አሉ ነግሬያችኋለሁ ቀንም በሰሮት ቪዲዮ ላይ በተወሰነ መልኩ ሂንት ሰጥቻችኋለሁ አብርሃምን አሳምነው ከታረቀ በኋላ ምን አይነት ፍንዳታ ሊያፈነዱ እንደሆነ ታውቃላችሁ በባለፈው ዳኒ ሲናገር ነበርና ልጁ ይገባኛል ልጁ የኔ ነው አይነት ጥያቄ ከዳኒ በኩል ይነሳል እቺን ነገር ለታሪክ አስቀምጧት አትጠራጠሩኝ ማለት ነው እንደዚህ አይነት ነገር በደንብ ይነሳልና ሩታን ያመንኳት አይደለም ይቅርታ አድርጉልኝና ማለት ነው ከዚህ ነገር ጀርባ ራሱን የቻለ ነገር አለና በደንብ የአብርሃምን ጭንቅላት ኮንፊውዝድ እንዳደረጉ ነው መመልከት የቻልኩት ማለት ነው ለማንኛውም እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች ደህና ናችሁ ወይ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ ከመሸ በተለቀቀው ቪዲዮ ዙሪያ ሐሳባችንን ጣል ለማድረግ ተመልሰን መተናል ማለት ነው እንደ መግቢያ ባወራሁት ንግግር ላይ በጣም ብዙ ነገሮችን አንስቻለሁ ተጨማሪ ነገሮችንም እያነሳን አብረን ጥሩ ቆይታ እናደርጋለን ማለት ነው ያው እንግዲህ ሩታ ህፃኑን ይዛ ምናምን ከሀገር ልትወጣ ነው ከሀገር ማለት ከአዲስ አበባ ወዴት እንደለመድሽው ብቻ እኔ ዳኒ ጋር ሄደሽ እንዳትገቢ ነው ትልቁ ሰጋቴም ፍርሃቴም ማለት ነው ምክንያቱም ከዚህ በፊትም አደርገሽዋልና ይሄ ደግሞ በጣም ብዙ ነገሮችን ሊያስነሳና በመሐከላችሁ እንደዚህ የሰፈውን ክፍተት ይባስ ሊያሰፋው ይችላልና
አንዳንድ ጊዜ ነገሮችን እናስተካክላለን፣ ወደ ነበረበት እንመልሳለን ብለን የምንወስናቸው ውሳኔዎች ነገሮችን በይበልጥ ያበላሹብናል። እና እኔ ሩታ ምን እንዳሰብሽ አላውቅም፣ ግን ነገሮችን ዝም ብዬ ስመለከት በድንገት ተነስተሽ እርቅ መፈለግሽ ሊዋጥልኝ አልቻለም። ለእኔ ብቻ ሳይሆን አብርሃምም ሊዋጥለት ስላልቻለ ነው እንደዚህ አይነት ግርግሮች እየተነሱ ያሉት። ለማንኛውም ግን አንቺ የምርም እርቁን ፈልገሽ ይሁን ነገሮችን ኮንፊውዝድ ማድረግና ከኋላ ጃስ ጃስ ከሚሉሽ ሰዎች ጋር ሆነሽ ከዚህ በፊት እንዳደረግሽው አይነት ጌም መጫወት ፈልገሽ ከሆነ አይዶ ነው አላውቅም። ምክንያቱም እሱም ደጋግሞ እያለ ነበር ዝተሽ ነው ከዝዋይ እየተመለስሽው። አንቺ ሄርሜላን የጎዳሽ እየመሰለሽ የራስሽን ቤት እያፈረስሽ እንደሆነ እየታየሽ አይደለም። ይህንን ነገር እምልሽ የምር እርቅ ፈልገሽ እና የምር ከልጅሽ አባት ጋር አንድ ላይ ሆነሽ ወደ ቤት መመለስ ፈልገሽ ከሆነ ችግር የለውም፣ የሚያስማማ ሀሳብ ነው። ግን ደግሞ እንደለመድሽው አይነት ጌም መጫወት ፈልገሽ ከሆነ ይሄ በጣም አስቸጋሪ ነው። ይህንን ነገር ሞር እንደል እያደረገኝ ያለው የዳኒ መምጣት ነው ጋይስ። ምክንያቱም ልክ ከታረቁ በኋላ ሊያነሱ የሚችሉት ራሱን የቻለ ኢሹ አለ። በቃ ይሄን አትጠራጥሩኝ። አብርሃም ታርቆ ወደ ቤት በገባ ማግስት ዳኒ ልጁ የኔ ነው፣ በጣም ብዙ መረጃ አለኝ፣ ፋይል አለኝ እያለ ልክ ከሰሞኑ ሲያደርግ እንደነበረው አይነት ነገር ከማድረግ ወደኋላ አይልም እና እኔ እንጃ ነገሮች በደንብ እንደሚያጠራጥሩ ነው እየተመለከትኩ ያለሁት። ከዛ ውጪ እንዳልኳችሁ ነው፣ ይሄ ነገር ለአብርሽ ትልቅ የሆነ አጣብቂ ነው በነገራችን ላይ ማለት ነው። ለሄርሜላ መስጠት የሌለበትን ቦታ በሚገባ ሰጥቷታል። በቃ እኔ እንደዚህ በይፋ የተደረገ ነገር የለም እንጂ ማለት ነው እንደ ሁለተኛ ሚስት ነው ሁሉም ነገር ሲደረግ የነበረው። በዚህ 4 ወር ውስጥ እንዳልኳችሁ ምንም መወሻሸት መካካድ የለውም። እርግዝና ሁላ ሊፈጠር ይችላል። እነዚህ ልጆች ወንድና ሴት ናቸው። አስባችሁታል? ምንድን ነው አንበሳና ፍየልን አንድ ላይ አንድ ቤት ውስጥ ታሳድራላችሁ እንዴ? እንደዚህ አይነት ነገሮች አሉና በጣም ብዙ ነገሮች ሊነሱ ይችላሉና አብርሃምም ቀለል አድርጎ ሚስቱ ናት፣ የልጁ እናት ናት፣ የተፈጠረውን ነገር ሁሉ ረስተን አብረን እንሁን ስትል እንደውም ሞር ጥፋተኛ የነበረው በስከዛሬው እንትን እሱ ነው አይደለ? ሞር እሱ ነበር እንደውም እሺ ብሎ ምናምን መቀበል የነበረበት። ግን ደግሞ እዛ ጋር ከሄርሜላ ጋር የጀመረው ግንኙነት እንቅፋት እንደሚሆንበት በደንብ ያውቃል። እመኑኝ ማለት ነው። እሱ ታርቆ ወደዚህ ቤት ቢገባ ሄርሜላ ሰይጣን ነው የምትሆንበት ሙሉ በሙሉ ማለት ነው። አንድ በአንድ እስከዛሬ ድረስ ሲያደርጉ የነበረው ነገሮችንና እኛም ማናቃቸው ከካሜራ ጀርባ የተደበቁ ነገሮችን በሙሉ አንድ በአንድ ትዘረግፋለች። ያ ደግሞ ማለት ነው ድጋሚ የሚጀምሩትን ሰላማዊ ህይወት በደንብ አድርጎ ያናገዋልና ይሄ ስጋት እንዳለበት አትጠራጠሩ አብርሃም ማለት ነውና እኔ ትላንትናም ብየዋለሁኝ። ሩታ መታ እርቅን ስትጀምርም ብየዋለሁኝ። ትልቅ አጣብቂኝ ውስጥ ነው አብርሃም የሚገባው። ይሄንን ነገር በምን አይነት መንገድ ማለፍ እንደሚችል አላቅም፣ ግን ለእሱ ይሄ ትልቅ ፈተና ነው። ከሩታም ከሄርሜላም በላይ በዚህ ነገር ሊፈተን የሚችለው አብርሃም ነው። ቀደም እንዳልኳችሁ ይሄ ደግሞ በአንድ ቀን የመጣ ነገር አይደለም። አንድ በአንድ ምንም ችግር የለውም ብለን እልህ ተያይዘን የምናደርጋቸው ነገሮች ተደምረው ይመጡና ነገሮችን እንፈታለን፣ እናስተካከላለን፣ ወደ ነበረበት እንመልሳለን በምንልበት ሰዓት ነው ትልቅ ዋጋ የሚያስከፍሉትና አብርሃም ትልቅ የሆነውን ዋጋ በህይወት የምትከፍልበት ሰዓት የደረሰ ይመስለኛል ማለት ነው። ከዛ ውጭ የሩታ ነገር እኔ እንዳልኳችሁ ነው፣ አጠራጥሮኛል። ምን አስበሽ ነው አንቺ ልጅ? ምን አስበሽ ነው? እውነቱን ንገሪንና ዳኒ ጋር እንዳትሄጂ ብቻ ነው አሁን ትልቁ ስጋቴ። ሌላ ትልቅ ኢሹ ሊሆንና ትልቅ ስህተት ሊሆን የሚችለው ምናልባት እንደለመድሽውና የሆነ ታይሚንግ ላይ እንዳደረግሽው እሱ ጋር እንዳትሄጂ ነው ትልቁ ስጋቴ። ከዛ ውጪ ሌላው ነገር ኖርማል ነው። ብዙዎች እህቷ ናት ምናምን እንደዛ ስትሉ ምናምን ነበርና አይሚን አላቅም። ብቻ ግን እሷ ነገሮችን አስተካክላለሁ ባለችበት መንገድ ብዙ ነገሮችን እየሞከረች እንደሆነ እና የተረዳሁት። ይሄ ነገር ግን ሳክስ ከሆነ ከአብርሃም ይልቅ አንቺ ነሽ ትልቁን ዋጋ የምትከፍይው። ብቻ የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። እወዳችኋለሁ። ይመቻችሁ።